በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰኔ 24 ቀን የሚከበሩ የቅዱሳን በዓላት፦ ቅዱስ ሙሴ ጸሊም ወይም ጥቁሩ ሙሴ። ግብፃውያን ስማቸውን ጠርተው ከማይጠግቧቸው ቅዱሳን መካከል አንዱ ኢትዮጵያዊው አባ ሙሴ ጸሊም ነው። በእኛ ኢትዮጵያውያን ግን ይቅርና በወራዊ በዓሉ በ24 በዓመታዊ በዓሉ እንኳ ሲከበር ብዙም አይታይም። ቅዱሱ ሰው በትውልዱ ኢትዮጵያዊ ሲሆን ያደገው እዚሁ አገራችን ውስጥ እንደሆነ ይታመናል። ገና በወጣትነቱ አገር የሚያሸብር ሽፍታ ነበር። ሙሴ ጸሊም ወደ ግብፅ የሄደበት ምክንያት በግልጽ ባይታወቅም መምለኪያ ጣዖት ወይም ፀሐይን ከሚያመልኩ ሰዎች ጋር ይኖር ስለነበር ምናልባት እነርሱ ወስደውት ሊሆን ይችላል። ቅዱስ ሙሴ በምድረ ግብፅም በኃይለኝነቱ ምክንያት የሚደፍረው አልነበረም። ፀሐይን ያመልካል፣ እንደፈለገ ቀምቶ ይበላል፣ ያሻውን ሰው ይደበድባል። ነገር ግን በሕሊናው ስለ እውነተኛው አምላክ ይመራመር ነበርና አንድ ቀን ፀሐይን አምላክ ከሆንሽ አናግሪኝ አላት። እርሷ ፍጡር ናትና ዝም አለችው። ቅዱስ ሙሴ ምንም አስቸጋሪ ሰው ቢሆንም ፈጣሪን መፈለጉን ግን ቀጥሏልና አንድ ቀን ተሳካለት። መልካም ክርስቲያኖችን አግኝቶ ወደ ገዳም አስቄጥስ ቢሄድ በዛ ያሉ መነኮሳት ወደ እውነት እንደሚመሩት ነገሩት። እርሱም ሰይፉን እንደታጠቀ ወደ ገዳም ገባ። መነኮሳቱ ፈርተውት ሲሸሹ ታላቁ አባ ኤስድሮስ ግን ተቀብለው አሳረፉት። ምን ፈለክ ልጄ አሉት። እውነተኛውን አምላክ ፊት ለፊት ማየት እፈልጋለሁ የሙሴ ጸሊም መልስ ነበር። አባ ኤስድሮስም የማዘን ሁሉ ካደረክ ታየዋለህ ብለው ወደ መነኮሳት አለቃ ቅዱስ መቃርስ ታላቁ ወሰዱት። መቃሬም ክርስትናን አስተምረው አጠመቁትና ለአባ ኤስድሮስ መለሱላቸው። ከዚህ ሰዓት በኋላ ነበር የአባ ሙሴ ጸሊም ሕይወት ፍጹም የተለወጠው። በጻድቁ እጅ ምንኩስናን ተቀብሎ ይጋደል ጀመር። በጠባቧ በር ይገባ ዘንድ ወዷልና ያ በሽፍትነት የሞላ አካሉን በገድል አረገፈው። ከቁመቱ በቀር ከአካሉ አልተረፈለትም። ወገቡን በአጭር ታጥቆ መነኮሳትን አገለገለ። አጋንንት በቀደመ ሕይወቱ በሕልም አንዳንዴም በአካል እየመጡ ይፈትኑት ነበር። እንዳልቻሉት ሲረዱ ተሰብስበው መጥተው በእሳት አለንጋ ገርፈው አቆሳስለውት ሄዱ። እርሱ ግን ታገሰ። በበረሃ ለሚኖሩ አበው መነኮሳት ሁሉ ብርሃን በሆነ ሕይወቱ ሞገስ ሆነላቸው። ለኃጥአን ደግሞ መጽናኛ ሆነ። በተራራ ላይ ያለች አገር ልትሰወር አይቻላትምና ስም አጠራሩ በመላው ዓለም ተሰማ። ሁሉም ሙሴ ጸሊም ይል ጀመር። በየበረሃው ያሉ አበው ብቻ ሳይሆን ዓለማውያን መኳንንት ሳይቀሩ ሊያዩት ይመኙ ነበር። እርሱ ግን ራሱን አንተ ጥቁር ባሪያ ስለ ኃጢአት አልቅስ እያለ ይገስጽ፣ ከውዳሴ ከንቱም ይርቅ ነበር። ከቆይታ በኋላም በመነኮሳት ላይ እረኛ ወይም አበምኔት ሆኖ ተሾመ። እንደሚገባም አገለገለ። የበርካቶችን ሕይወት ጨው በሆነ ሕይወቱና ምክሩ አጣፍጦ ድርሳናትን ደርሶ እያረጀ ሄደ። ከቁመቱ መርዘም የጽሙ ነጭነትና አወራረዱን ያዩ ሁሉ ሲያዩት ያደንቁት ነበር። በመጨረሻም በ375 ዓመተ ምህረት በርበሮች ወይም አሕዛብ ገዳመ አስቄጥስን ሲያጠፉ ሌሎቹ መነኮሳት ሸሹ። እርሱ ግን አልሸሽም ብሎ ከ7 ደቀ መዛሙርቱ ጋር በዝች ቀን ተሰይፎ በሰማዕትነት አልፏል። ቅዱስ ሙሴ ጸሊምን ለርስቱ ያበቃ ጌታ ለእኛም ዕድሜ ለንስሐ ዘመን ለፍስሐ አይንሳን፣ ከበረከቱም ፈጣሪው ያድለን። ሰኔ 24 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ። 7ቱ ቅዱሳን መነኮሳት ደቀ መዛሙርቱ። አባ ኤስድሮስ ታላቁ። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘመራስ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አብላሪዎስ ታላቁ፣ አቡነ ዘዮሐንስ ጻድቅ ዘክብራን። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። 100 በግ ያለው ከእነርሱም አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኘው ድረስ ሊፈልገው የማይሄድ ከእናንተ ማን ነው?
ባገኘው ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶችን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት